የዛሬ ቀን ምን ቀን እንደሆነ ልታስታውሱ ከፈለጋችሁ ለሴቶቹ እድል ሰጣቸዋለሁ። ዛሬ በዓለም አቀፍ ደረጃ የሚከበር ቀን አለ። እሱም ደግሞ የሴቶች ዓለም አቀፍ ቀን ነው። የሴቶች ዓለም አቀፍ ቀን ማርች 8 ነው ዛሬ የቆምኩበት እና እህቶቼ የሆናችሁ፣ ሴቶች የሆናችሁ፣ እናቶች የሆናችሁ ከወንዶቹ በተሻለ ጆሮቻችሁን ከፍታችሁ እንደምታደምጡኝ ተስፋ አደርጋለሁ። ከሴት የተወለድን ወንዶች ደግሞ የዛኑ ያህል አይኖቻችንን ገልጠን የዛሬውን መልእክት እንድንሰማ እፈልጋለሁ። የመልእክቴ ዋነኛ ሐሳብ የሚያጠነጥነው በዓለም ላይ ትላልቅ ስራ ሰርተው ስማቸው የተዘከረላቸውን ሴቶች በማንሳት አይደለም። የዛሬ 2000 ዓመት ማርች 8 ላይ የሴቶች ቀን የሚከበርበት ጊዜ መቼ እንደሆነ ባላቅም ከተጀመረበት ጊዜ ጀምሮ ሊከበርላት ልትታሰብ የምትገባ አንዲት ሴት ብቻ አግኝቻለሁ። እሷም የጌታዬ እናት ማርያም ናት። ስለ ማርያም ነው ዛሬ የምናገረው በማርች 8 በሴቶች ቀን። ከማርያም የተማርኳቸውን 5 መሰረታዊ ነጥቦች ነው ወደ እናንተ ለማሻገር እግዚአብሔር በረዳኝ አቅም በፊታችሁ የቆምኩት። ይሄ የምንሰማው ቃል በመንፈስ ቅዱስ ብርሃን የሚገለጥ ስለሆነ ለእያንዳንዳችን በሚያስፈልገን ልክ እግዚአብሔር ይናገረናል ብዬ አስባለሁ። መንደርደሪያ የማደርገው 2 ምሳሌ ግን አስቀድሜ ልናገር። አስተማሪ ነኝ እኔ 43ኛ ዓመቴን ይዣለሁ። ጡረታም ወጥቼ ትምህርት ቤቴ እንዳስተምር ፈቅዶልኛል እና በ43 ዓመት የቋንቋ የማስተማር ስራዬ ውስጥ በተለይ በመጽሐፍ ቅዱስ ኮሌጆች ጽሑፍ እንዲጽፉ ሳመቻች አስደንጋጭ ርዕሰ ጉዳይን ይዤባቸው እመጣለሁ። ባለፈው 15 ቀን በጌጃ የመጽሐፍ ቅዱስ ኮሌጅ ለሚማሩት የዲግሪ ተማሪዎች የሰጧቸው ርዕስ የሞታቸው ቀን የሚነበበውን የሕይወት ታሪክ እንዲጽፉ ነው። ተማሪዎቹ በሞታቸው ቀን ሌላ ጽፎት ሳይሆን ራሳቸው ጽፈው የዛን ቀን የሚነበበውን ጻፉ ነው ያልኳቸው እና ጽፈውታል። አንብቤዋለሁ። አንዳንዶቹ ሲጽፉ በዓይናቸው እንባ ሞልቶ ነበረ። አንዳንዶቹ ድንጋጤያቸው ሳይበርድላቸው ጽሑፋቸውን ጨርሰው አስረክበውኛል። ራስን መመልከት፣ ራስን ማየት፣ ያሳለፉትን ዓመታት በአጠቃላይ እንዴት ተጉዤ ነበር ብሎ አጣብቂኝ ውስጥ መግባት እዚህ ላላችሁት ለዛሬ ጠዋት ወገኖቼ ያስፈልጋል። በሞታችሁ ቀን ሕዝብ እንዲማርበት ጥንካሬያችሁንና ድካማችሁን ጭምር ገልጻችሁ እኔ ሄጃለሁ፣ በእኔ መንገድ አትሂዱ፣ እኔ የሄድኩበት መንገድ ጥሩ ነው፣ ይሄን ነገር ያዙልኝ የምትሉትን እንድትጽፉ ዛሬ ባዝ ከልጅ እስከ አዋቂ ልትጽፉ የምትችሉትን ባቅ ጥሩ ነው። መጋቢያችሁ ከእናንተ ጋር ስለሚኖር ግን አንድ ቀን አጽፏችሁ ያነበዋል ብዬ ተስፋ አደርጋለሁ። ግን ወገኖቼ ቤት ስትሄዱ በኋላ ይህን ነገር አስቡበት። አይናችሁ እንባ ቢያቀርም እስቲ ጻፉ። በቀብራችሁ ላይ የሚነበበውን እውነት የሆነውን ታሪካችሁን ጻፉ። ሁለተኛ ላነሳላችሁ የምፈልገው ወዳጄ አቶ ይትባረክ ወግደረስ የዛሬ ወር ከዚህ ዓለም በሞት ተለይቷል። ወደ ጌታው ሄደዋል። ያልታተመ መጽሐፍ አለው። ባልታተመው መጽሐፍ ላይ አንድ ያነበብኩት የእሱ ክላስሜት በልዕልት ተናኘ ወርቅ ትምህርት ቤት የደብረ ዘይት ያለው ሁለተኛ ደረጃ የመጀመሪያው ትምህርት ቤት ተናኘ ወርቅ ኃይለ ሥላሴ ይባል ነበር። በኋላ ደብረ ዘይት ተብሏል። አሁን ላይ ሾፍቱ ተብሏል። ትምህርት ቤቱ የተለያየ ስሞችንም ቢይዝ ተናኘ ወርቅ ባሰሩት በዚህ ትምህርት ቤት ውስጥ ኪዳኑ የሚባል ተማሪ ነበር። የአቶ ይትባረክ ጓደኛዬ ጓደኛ እና ቀዳማዊ ኃይለ ሥላሴ እንደሚነገረው ከሳምንቱ በአንድ ቀን ወደ ደብረ ዘይት ይሄዳሉ። ደብረ ዘይት በሄዱ ጊዜ ትምህርት ቤቶችንም ይጎበኛሉ እና ትምህርት ቤቶችን በጎበኙ ጊዜ ወይም እንደሚጎበኙ በታሰበ ቁጥር በተለይ ተማሪዎች ከእጃቸው ብስኩት ይመኛሉ። ከእጃቸው ያቺ ወዛላት የተባለችውን ብራቸውንም ለመቀበል ብዙ ሰው ይቋምጣል። ታናሽ እህቴም ከእሳቸው እጅ የተቀበለችውን ብር እናቴ እስከ ዕለተ ሞቷ ድረስ በጓዷ ደብቃ አስቀምጣው እንደነበር አውቃለሁ። እና ቀዳማዊ ኃይለ ሥላሴ በተባለው ቀን መጡ። የመጡት ትምህርት ቤቱን ለመጎብኘት ነው።
ትምህርት ቤቱን ሲጎበኙ አንድ ተማሪ ጠጋ ብሎ አንድ ወረቀት ወረወረ ወደ ንጉሱ እና ጠባቂዎቻቸው ተቆጡ። ንጉሱ ግን አልተቆጡም። እስቲ አንብቡልኝ የሚል ነው። እና ያ ልጅ ኪዳኑ ይባላል። የጻፈው አንድ ነገር ነው። ትምህርት ቤቱ መብራት የለውም። አባባ ጃንሆይ መብራት አስገቡልን የሚል ነው። አለቀ። ተገቢ ጥያቄ መጠየቅ የቻለ ልጅ ኪዳኑ። ቀዳማዊ ኃይለ ሥላሴ አርብ የተቀበሉትን ይህን ጥያቄ ወዲያውኑ ሰኞ በነዳጅ የሚሰራ ጄኔሬተር እንዲገጠም ያደረጉት 3 ቀን ጊዜ ውስጥ እና ጄኔሬተሩ የሚነሳበት ክፍል የኪዳኑ ሩም ተብሎ ይጠራል። ዛሬም አለ። ከኪዳኑ የምማረው የሚጠየቀውን ሰው ያወቀ፣ የሚጠይቀውን ቅድሚያ ሊሰጥ የሚገባውንም ነገር የለየ ሰው መሆኑን ነው የምረዳው። ኪዳኑ ዛሬ በሕይወት ይኖር አይኖር አላውቅም። ግን ልጅ ሁሉ እንደ ዕድሜው፣ ልጅ ሁሉ እንዳቅሙ ጊዜያዊውን ነገር ሲመኝ ከእጃቸው ሲናፍቅ፣ ይሄ ኪዳኑ ግን ዘላቂ ነገር አየ። ትምህርት ቤቱ ያለ መብራት የሳይንስ ትምህርትን ሊያጠና ፈጽሞ አይችልም። ሽባ ነው የሚሆነው። እና እንደምንም ብሎ ንጉሥ ጋር ሊጠየቅ የሚችለውን ጥያቄ ያቀረበ ተራ ሰው ጋር ሄዶ አይደለም። እና ተፈጻሚነት አገኘ። ወገኖቼ ልዑል ወደሆነው ወደ እግዚአብሔር ልታቀርቡ የተገባው የዛሬ ጥያቄ ምን ሊሆን ይችላል? ምን ሊሆን ይችላል? ማርያም መጽሐፍ አልጻፈችም። ማርያም የሚተረክላት ታሪክ ተመጥኖ የተጻፈላት ሰው ናት። ስለ ማርያም እንወቅ ከተባለ ሌሎች ሊተርኩላት ሞከሩ፣ ተረት ጻፉላት እንጂ እውነተኛዋ ማርያም ዛሬ የምትገለጠዋ ናት። በእግዚአብሔር ቃል ውስጥ የተገለጠች እሷ የጌታ እናት በሕይወት ዘመኗ በኖረችበት ለእኔ ምን ትታልኝ ሄደች? ጸሐፊዎች ከእሷ ሕይወት ትኩረት ሊሰጥ የሚገባውን ምን ነገር ተመልክተው ነበር? አንደኛው ነጥቤ ወገኖቼ የእግዚአብሔር የሆነውን ፍቃዱን ለመፈጸም የእግዚአብሔር የሆነውን ፍቃዱን ለመፈጸም ለመታዘዝ የወሰነች ሴት ትፈለግ ከተባለ ቀዳሚ ልትሆን የምትችል ማርያም ናት። ማርያም ናት። ብዙ እህቶች እንዳሉ ባቅም በተገለጠ ሁኔታ ግን የተረዳዋት ይቺ ሴት ናት። የእግዚአብሔር የሆነውን ፍቃዱን ለመፈጸም ብዙዎች የራሳቸውን ፍቃድ በእኛ ላይ ሊጭኑ ያስባሉ፣ ይሞክራሉ፣ ይጥራሉ፣ ጭነውም ይገኛሉ። ነገር ግን በሕይወት ዘመናችን ፍሬያማ ውጤታማ ልንሆን የምንችለው የእግዚአብሔር የሆነውን ፍቃድ ስናቅ ብቻ ነው። ያ የእግዚአብሔር የሆነውን ፍቃድ ካወቅን ደግሞ ምንም አማራጭ የለኝም፣ ምንም አማራጭ የለንም ከመታዘዝ ውጭ። ላለመታዘዝ ነገን በጠራን ቁጥር ከበረከቱ ይራቃል እንጂ አይቀረብም። ማርያም መልአኩ ወደሱ እንደመጣልና እንዳናገራት ታውቃላችሁ። ድንግል ሆና ካለ ወንድ ግንኙነት እንደምታረግዝ ነው የነገራት። ሊገባኝ አይችልም፣ ልረዳው አልችልም። ሴቶች ልጆችም ልጃገረዶችም ይህን ነገር ልትረዱት የምትችሉ አይመስለኝም። ይሄ ጥያቄ ዳግመኛ በማንም ላይ ስለማይመጣ ስጋት ማናችሁም አይግባችሁ። ያቺ ማርያም ተወጥተዋለች። ለእሷ ብቻ የመጣ ጥያቄ ስለሆነ የመጣላት ጥያቄ ወገኖቼ በየትኛውም መለኪያ ቢፈተሽ ከእግዚአብሔር የመጣ መልእክት ነው ብሎ ለማመን ይከብዳል። በእውኑ ይህ ከእግዚአብሔር የመጣ ነው? እንደዚያን ጫና የሚፈጥር ጥያቄ ድንግል የሆነችን ሴት ካለ ወንድ ግንኙነት አርግዛ እንደምትገኝ መናገር ከየት ነው ምንጩ? ያነጋግራል፣ ለማመን ይከብዳል፣ ግራ ያጋባል። በማርያም በሰውነቷ ልክ ይሄ መልእክት ለሷ መርዶ ነው ወገኖቼ። ያስፈራል፣ ያስጨንቃል። አይሆንም በሌላ ልጃገረድ ላይ ሞክር ያስብላል። መብትም ያላት ይመስለኛል፣ እርግጠኛ አይደለሁም። ለሌላ አሳልፈ ስጥ የሚል ወገኖቼ፣ ግን በሴቶች ሁሉ ያልሆነ ወደፊትም የማይሆን ከእግዚአብሔር አፍ ግን የወጣ አድርስ የተባለውን መልእክት ባደረሰ ጊዜ
የማርያም ምላሽ በጣም አጭር ነበር። ወገኖቼ የእግዚአብሔር ፍቃድ ወደ እናንተ መጥቶ ባንላላጥ ይሻላል። ጊዜ አርዝመን ብዙ ጾም ጸሎት አብዝተን አቅጣጫው እንዲቀየር ለማድረግ ባንሞክር ይሻላል። በእድሜያችን ላይ ብዙ አልባሌ ነገሮች ይመጡበታል እንጂ። ማርያም ድርድር ውስጥ አልገባችም። ከእግዚአብሔር የሆነው የእሱ ሐሳብ እስከሆነ ድረስ መታዘዝን በአንደበቷ በመግለጥ አበሰረች። እነሆኝ የጌታ ባሪያ፣ ከዛስ እንደ ቃልህ ይሁንልኝ አለች። መልአኩስ ከዛ በኋላ ትቷት ሄደ ነው የሚለው። በቃ አለቀ። ተልእኮ ተሟላለት። የእግዚአብሔር ሐሳብ ተከናወነ። ከመሄድ ውጭ ለገብርኤል ምንም እድል ፈንታ ከዚህ በኋላ የለውም እና ከእርሷ ሄደ ነው የሚለው። ግን ያለችው በጣም ድንቅ ቃል ነው። እነሆኝ የጌታ ባሪያ የሚለውን ቃል የአሁኑ ትውልድ በጣም ይጸየፈዋል። የእግዚአብሔር የሆነውን ፈቃድ ለመፈጸም የሚያስችል ብርታት ግን ለእግዚአብሔር ባሪያ መሆናችንን ማረጋገጥ ብቻ ነው። ለልዑሉ እግዚአብሔር ለመገዛት መቶ መወሰን ብቻ ነው የሚያዋጣን ወገኖቼ። በየትኛውም ጉዳዮቻችሁ ላይ የጌታ ባሪያ እንደ ቃልህ ይሁንልኝ፣ እነሆኝ በቃ አለው የሚል መልስ ነው ያለው ወገኖቼ። ሴቶቹ ልጆች በትዳር ውስጥ ያለፋችሁ የምታውቁት ይመስለኛል። እኔ ባለፈውም ጊዜ እንደነገርኳችሁ ሚስቴ 4 ጊዜ እርግዝና ወቅቶችን አሳልፋለች እና 4 ጊዜም ጠልታኛለች። ድምፅ ያስጠልቷታል። የምትበላው ምግብ ሁሉ አስመልሷታል። አስጨናቂ ጊዜ እንደሆነ አውቃለሁ። እርግዝና ለአንዳንድ ሴቶች መልኩ ይቀያየራል እንጂ ለብዙ ሴቶች የሚጋሩት ነው የሚሆነው። ይሄ መሰናዶ የሌላት ሴት ናት። ይሁን እንደ ፍቃድ ያለች የአካል ብቃት፣ የአእምሮ ብቃት፣ የተሟላ መሰናዶ በሌለበት ቦታ ነው የጌታ ፍቃድ ይሁን ያለችው። ወገኖቼ ከዚች ሴት ይህንን ተምሬያለሁኝ። ይህንን እውነት ለመታዘዝ ብጸና የእግዚአብሔር የሆነው የበረከቱ ተካፋይ እንደምሆን እርግጠኛ ነኝ። ከዚህም የተነሳ እኔ የተማርኩትን እናንተም ስሙልኝ ልል ነው በዚህ ጠዋት የተገኘሁት። ወገኖቼ በሕይወት ዘመናችሁ የእግዚአብሔር የሆነ ፈቃድ ስንት ጊዜ ወደ እናንተ መጥቷል። ለልጆችም፣ ለወጣቶችም፣ ለአዛውንቶችም፣ ለጎልማሶችም፣ ለማናችንም በጌታ ለሆን ነው የእሱ የሆነው ፍቃድ ወደ እናንተ መምጣቱን ያለምንም አሻሚ ሁኔታ ግልጥ ብሎ ሳለ ለነገ ያሳደራችሁ ሰዎች ዛሬ ለነገ ባታሳድሩት ጥሩ ነው። ከማርያም እንደተማርኩ ከእሷ እንድትማሩ ፈልጋለሁ ወገኖቼ። ሁለተኛም ከእሷ ተምሬያለሁ። ልትኩራራ የምትችልበት እድል ተመቻቸላት። ልትኩራራ የምትችልበት እድል ሲመቻችላት የሴት ቁንጮ ነኝ ብላ አፏን መክፈት የምትጀምርበት እድል ለእሷ ሲሰጥ በማኅፀኗም ሲያድር ልታወቅ ማለት ነበረባት። የሴት ቁንጮነቷን በሚመሰክር በማኅፀኗ ያደረው ማን እንደሆነ መግለጥ ነበረባት። ዓለም ሁሉ ሊከባት ይገባ ነበር። መንደሩ በሙሉ የሆነላትን ተናግራ አድምቃ ቢሆን ግን በምትኩ ፍጹም ትሁት ሴት ሆና ተገኘች። ልትኩራራ በምትችልበት የሕይወት አቅጣጫ ውስጥ እግዚአብሔር ይዟት እየመጣ ነገር ግን ሁሉ ከእግዚአብሔር የመጣ መሆኑን ያስተዋለች ስለሆነ የምትኩራራበት ሳይሆን ፍጹም ትሁት ሆና የምትቀጥልበት ምዕራፍ እንደገና ተዘረጋ እና ትህትናን የሕይወቷ መለያዋ አደረገች። አንዳንድ ሰዎች በታወቁ ቁጥር፣ በተመሰገኑ ቁጥር ትዕቢተኛ መሆን ይቀናቸዋል። በታወቁ ሰዎች ጫንቃ ላይ ሆነው የመታወቅ አቅማቸውን ወደ ላይ ያሳድጉታል እና በሰሞኑ በዚህ 15 ቀን ጊዜ ውስጥ በሶሻል ሚዲያ ላይ በልሳን አልናገርም፣ ባለመናገር የሚጎደለብኝ ነገር የለም ብዬ ነበር እና ብዙ ሰዎች ከእግዚአብሔር ሐሳብ ጋር ያልተጣጣሙ
ስሜና ዘላለም መንግስቱ ይወገዙ፣ ቤተ ክርስቲያናት ተነሱ ብለው ጥሪ አድርገዋል። በዚህ ሳምንት ውስጥ ሰዎች በሚገጥማቸው ቻሌንጆች፣ ተግዳሮቶች በዚህ አይነት የፈተና አቅጣጫ የኔ መለያ ትህትና ነው ወይስ አቻ ምላሽ በመስጠት ተቃዋሚዎች ላይ ለመነሳት እጄን ማንሳት ነው? ሞጋች ጥያቄ ነው። በእኔ ውስጥ እግዚአብሔር የሰራውን እያሰብኩኝ እየተኩራራው የበለጠ አንተማ ብሎ መልስ ለመስጠት ለጆንሰን እጅጉ መነሳት ነው ወይስ ሌላውን አቅጣጫ ማሳየት? ሙግቱ ከኔ ጋር ነው። ትህትና እግዚአብሔር በእኛ በሰራ ጊዜ የእኛ መለያ ሊሆን ይችላል ወይ የሚለውን ጥያቄ ለእናንተ አነሳላቸዋለን። ወገኖቼ ማርያም በትህትና መዝለቋን ይህንን የምስጋና ቃል እንዲህ በማለቷ ይታወቃል። ትሁት ሴት መሆኗን በእርግዝና ወቅት እያለች የተናገረችውን ልብ ብላችሁ ስሙ። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ወገኖቼ ትውልድ ሁሉ ብፅዕት የሚልበት መሰረታዊ ምክንያት አሁን ያነሳውላችሁ 5 ነገሮች በእሷ ሕይወት ውስጥ ተገልጦ ፍንትው ብሎ ስለታየ ነው። የትህትናዋ መገለጫ አሁን በተናገረችው ቃል ውስጥ ተቀምጧል። የአማርኛ የቋንቋ አስተማሪ ነኝ። ቁልፍ ቃልን አውጡ እላለሁ። መጽሐፍ ቅዱስ ስናጠናም ቁልፍ ቃሉን ቁልፍ ጥቅሱን እንድናወጣ መጋቢዎቻችሁና አስተማሪዎቻችሁ ይጋብዟቸዋል። ቁልፍ ቃል ማርያም አሁን በተናገረችው ቢያንስ 3 ቁልፍ ቃላትን ተናገረች። ቁልፍ ቃል ከሕይወት ተጨምቆ ነው የሚወጣው። ቁልፍ ሐሳብ ከሕይወታችን ጨምቀን የምናወጣውና ለአደባባይ የምንገልጠው ነው። ምንድነው ማርያም በዚህ ውስጥ የተናገረችው ቁልፍ ቃል? ሐረግ አይደለም ያልኩት፣ ቃል ነው ያልኳችሁ። እስቲ ንገሩኝ። አስተማሪ እንግዲህ ልማዱ ይኸው ነው፣ ይጠይቃል። መልሱልኝ። ካስደመጥኳችሁ ነው። በእኔ መረዳት ቁልፉ ቃሎቹ የእሷ ንግግር እኔ ብላ የተናገረችበት ነው። እንደዚህ ይላል፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ ነፍሴ ጌታን ታከብረዋለች፣ የባሪያይቱን ውርደት ተመልክተዋል። ለተገለጠለት ሰው ሁሉ ወራዳ ነው። ለተገለጠለት የሰው ልጅ ሁሉ በኃጢአት የወደቀ ወራዳ ነው። ዓለም ግን ውርደቱን አላየም። የሰው ልጅ ግን ውርደቱን አላየም። ድህረ ዘመናዊነት ይህን አላሳየውም። ጭራሽ ሰው እግዚአብሔርን ሊተካ ብድግ ብሎ በትዕቢት ተሞልቷል። ሁላችን ግን በኃጢአት የረከስነን፣ ሁላችን ለእግዚአብሔር የምንበጅ አይደለንም። ማርያምም ይህን የተረዳች ሴት ናት። የባሪያይቱን ውርደት ተመልክቷል ያለች፣ ኃጢአት የገባት የኃጢአት ውድቀት ጥልቀቱ የገባት መፍትሄን የምትናፍቅ ሴት ናት። ልዑሉ እግዚአብሔር ግን የመፍትሄውን ጌታ በማኅፀኗ አሳደረው። ያ ያደረው ጌታ ደግሞ በእሷ አንደበት ሲገለጥ አምላኬ ነው ያለችው፣ መድኃኒቴ ነው ያለችው። ትሕትና ከዚህ በላይ አይገለጥም። መድኃኒቷ ነው ኢየሱስ ክርስቶስ፣ አምላኳ ነው ኢየሱስ ክርስቶስ። እንዲህ የገጠመው ሰው ትሁት ሆኖ ሲገለጥ እንደ ማየት የሚያስደስት ምንም ነገር የለም። ወገኖቼ፣ ወንድሞቼና እህቶቼ፣ እግዚአብሔር ለእኔና ለእናንተ ምን ያላደረገው ነገር አለ? በእግዚአብሔር መለኮታዊ ጥሪ እናንተን ከወደቃችሁበት እኔን ከወደቅኩበት ሲያነሳኝ ለዚህ መነሳት ምንም ምክንያት የለኝም። ልዑሉ ግን ወደደኝ፣ ልዑሉ ግን አዳነኝ፣ ልዑሉ ግን ጠራኝ። እናንተም እንደዚህ ይሄ ጥሪ ወደ እናንተ ሳይደርስ የቀረ ወንድሞችና እህቶች ካላችሁ፣ እዚህ አዳራሽ ውስጥ እንዳጋጣሚ የገባችሁ ካላችሁ፣ ዛሬ እግዚአብሔር እናንተን ይጠራችኋል። ይሄ በማርያም ማኅፀን ያደረው እንደ ማርያም መድኃኒቴ ልትሉት ይገባል፣ ጌታዬ ልትሉት ይገባል። ሌላ ጌታ ሌላ መድኃኒት በዓለም ላይ የለም። በሴቶች ቀንም ዛሬ ማርች 8 ማርያም ከገለጠችበት የገለጣ ልክ ምንም አይነት ስብከት ሊሰበከን ፈጽሞ
አይገባም። እና ሁለተኛው ነጥብ ከማርያም የተማርኩት ትልቅ እውነት የሚያኮራ፣ የሚያናግር፣ የሚያስጨበጭብ ታሪክ በሕይወቷ እየተከናወነ ግን ዝቅ ያለችና ጌታዋን ያከበረች ሴት ናት። ወገኖቼ በትዳር ግንኙነት፣ በወላጅ ልጅ ግንኙነት፣ በስራ ግንኙነት በተለያዩ ምክንያቶች ትህትናችሁ መፍትሄ የሚሆን ከሆነ እሱን ዋና መለያችሁ አድርጉት። የዛን ጊዜ ሰላም ለሁላችን ይሆናል። ሶስተኛው ነጥብ በአስቸጋሪ ሁኔታ ውስጥ ኖራ። ልብ በሉ፣ በአስቸጋሪ ሁኔታ ውስጥ ኖራም በእግዚአብሔር ሐሳብ የተሞላችና ያንን ብቻ ጠባቂ ሴት ማርያም ናት። ማርያም እነሆኝ የጌታ ባሪያ ካለችበት ቅጽበት ጀምሮ ወንድሞቼና እህቶቼ አጣብቂኝ ውስጥ ነው የወደቀችው። አስቸጋሪ ሁኔታ ውስጥ ነው የወደቀችው። ነገር ግን እግዚአብሔር የገለጠላትን በልቧ ከመጠበቅ ውጭ ወዴትም አልሄደችም። ሁለት አጋጣሚዎችን ላነሳላችሁ ፈልጋለሁ። ሲወለድ ኢየሱስ እግዚአብሔር ያንን የምስራች የገለጸው ለእረኞቹ ነው። እረኞቹ ደግሞ መዋል ማደር አልፈለጉም። ፈጥነውን የገሰገሱት ገስግሰው በተነገራቸው ቦታ ላይ ያን ሕፃን ያገኙት። ብዙ ጊዜ እኔ የምንረዳው ወይም ብዙዎቻችን የምንረዳው ማርያም ዮሴፍና ሕፃኑ ብቻ ባሉበት እረኞቹ እንደመጡ አድርገን ነው። ግን ሌሎችም ነበሩ። በመጽሐፍ ቅዱሳችን ውስጥ ፍንጭ እናገኛለን። ሌሎችም ሰዎች በማርያም ዙሪያ እንደነበሩ፣ ጎረቤቶቿም ሊሆኑ ይችላል፣ ጎረቤቶችም ሊሆኑ ይችላል። በጊዜው ምን ጎረቤት አላት እሷ? ለማንኛውም የሰሙትን ሁሉ እረኞች በነገሯቸው ነገር አደነቁ ነው የሚለው። የሰሙት ሁሉ እረኞች በተናገሩት ነገር አደነቁ። ማርያምማ ሁሉን በልቧ እያሰበች ትጠብቅ ነበር። በልቧ እያሰበች በዝምታ ውስጥ ትጠብቅ ነበር። ልዑል አምላክ ፕሮግራሙን እንዴት አድርጎ በሚያስደንቅ መንገድ እያስኬደው እንደሆነ ነገሮችን በልቦናችን መጠበቅ እንዴት ትልቅ ዕድል ነው! ይሄ ሕፃን ልጅ 12 ዓመት ሲሞላው ወደ ቤተ መቅደስ ወስደውታል። ሲመለሱ ትተውታል። አብሯቸው እንዳለ ቆጥረው ግን አልነበረም። ከብዙ ጉዞ በኋላ ግን ኢየሱስ በመሃላቸው እንዳልሆነ ሲያውቁ ተመልሰው መጥተዋል። በቤተ መቅደስ ነው ያገኙት። ከመሪዎች ጋር ሲነጋገር ነው ያገኙት። እና ልጄ ሆይ ለምን እንዲያደረግክብን? እነሆ አባትህና እኔ እየተጨነቅን ስንፈልግ ነበርን አለችው። ኢየሱስ አስገራሚ መልስ የተናገረው ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁም? ምን አላቸው። እነርሱም የተናገራቸውን ነገር አላስተዋሉ። ከእነርሱም ጋር ወደ ናዝሬት መጣ። ማርያም ግን ይላል የእግዚአብሔር ቃል፣ ማርያም ግን ይህንንም በልቧ ትጠብቀው ነበር። አስደናቂ ሴት። ሴቶች እንለካ ከተባል በማርያም ብንለካ ጥሩ ነው። ከሴቶች የተገኘን ወንዶች ደግሞ መለኪያ ይበጅልን ውጤታማ ሕይወት ለመኖር በቀሪ ዘመናችን ከተባለ በማርያም ራሳችንን ብናይ ጥሩ ይመስለኛል። ምን ያህል ዕድሜ ከዚህ በኋላ እንደምቆይ አላውቅም። ነገር ግን ጥቂትም ይሁን ብዙ እግዚአብሔር በሕይወቴ አሻራቸውን ያኖሩልኝን ሰው እንዳከበርኩ መቀጠል እፈልጋለሁ። ማርያም ትልቋ ሴት ነች። አራተኛ ነጥብ ከእሷ ሕይወት የተማርኩት ጽናቷና ጥንካሬዋ ወጥነት ኖሮት እስከ መጨረሻው ባለመዋዠቅ የኖረች ሴት ናት። ኢየሱስ ሊገረዝ ሲል በ8ኛው ቀን በማን እቅፍ ላይ ነው የዋለው? ማን ነው አቅፎት መናገር የጀመረው? 43 ዓመት ቀላል ዓመት አይደለም በማስተማር። ስለዚህ ስብከቴ ወደ ጥያቄ ነው የሚቀየረው እና እጃችሁን አውጥታችሁ ብትነግሩኝ ደስ ነው የሚለኝ። ማን ነበር ያቀፈው? ማን ነው ስለሱ መናገር የጀመረው? እሺ ታዱ ስምዖን ነው። ሽማግሌው ስምዖን አቀፈ፣ ባረካቸው። እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ አለ። ሕፃኑን እያየው ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል።
ይህ ትልቅ የምስራች ነው። ወደ ማርያም ዞር ሲል ግን በአንቺ ደግሞ በነፍስሽ ሰይፍ ያልፋል ነው ያላት። ሰይፍ ያልፋል። ያኔ ነው የጀመረው ስደቱ፣ ወደ ግብፅ መጓዙ፣ ወደ ባዕድ ምድር መሄዱ፣ ከሰዎች ጋር ለመኖር ዮሴፍም የታገለበት ዘመን ወዲያውን የቀጠለው። ከዛስ በኋላ ይሄ ሰይፍ በእናት ሕይወት ውስጥ ያለፈበት የመጨረሻ ጊዜ በመስቀሉ ላይ የተከናወነው ክንውን ነው። ወገኖቼ ኢየሱስ ሲሰቀል ባጠገቡ ብዙ ሰው አልነበረ፣ ግን አንዲት ሴት ነበረች፣ እናቱ። ልጆቻችሁ በጽድቅ መንገድ ሄደው በዚህ አይነት ፍርድ ውስጥ ልጆቻችሁ እናንተ እናቶች እንዲቃጠሉ ቢደረግ፣ እንዲከታተፉ እንዲቆራረጡ ቢደረግ ልትወስዱ የምትችሉት እርምጃ ምን ይሆን? እሱስ ከባድ ነው። እንዲዘለፉ፣ እንዲዋረዱ፣ ሌባ እየተባሉ ልጆቻችሁ አዘቅት ውስጥ እንዲወድቁ የሚደረግበት ሁኔታ ሲፈጠር እናት አባት የምትወስዱት እርምጃ ምን ይሆን? ማርያም በኢየሱስ መስቀል አጠገብ እንደነበረች ዮሐንስ ይነግረናል። በኢየሱስ መስቀል አጠገብ የእናቱ እህት የቅሎጵያ ሚስት ማርያም፣ መግደላዊት ማርያምም ቆመው ነበር። ወገኖቼ ጽናት ይጠይቃል ቦታ። ይሄ በጣም አስፈሪ ቦታ ነው። በኢየሱስ ክርስቶስ ላይ የደረሰው ግፍ እኮ ሊገለጥ አይችልም ወገኖቼ። ፓሽን ኦፍ ክራይስትን የሰራው ሰው እንኳን ቆዳ ለብሶ ልባሽ ለብሶ ሰውነቱ ላይ አርቲፊሻል ስጋው ላይ ድንገት የጅራፉ ጫፍ ቢገባ ምን ያህል እንደለበለበውና እንዳቃጠለው ተናግረዋል። በክርስቶስ አካል ግን ብረት የጎረሱት ጅራፎች በተከታታይ በሱ ላይ ስጋውን እየቆረሱ ሲሄዱ የማርያም ምላሽ ምን ሊሆን ይችላል? እናቴ ወደ ጌታ ሄዳለች። ስቅስቅ ብላ ያለቀሰችባቸው ወቅቶች ቢኖሩ ይህን ፊልም ያየች ጊዜ ነው። ወገኖቼ ለእናት ከባድ ነው። ነገር ግን በዚህ ህይወት ውስጥ ስታልፍ ጸንታለች። አልዋዠቀችም። አይኔ ይሄን አላለችም። ልዑል የሆነው የእግዚአብሔር ፍቃድ እንዲፈጸም ዝምታን መረጠች እንጂ መድኃኒቴ ብላ የጠራችው መድኃኒት ሆኖ በስርዓቱ እስኪገለጥ ድረስ ራሷን አቆየች እንጂ ባለመዋዠቅ። ወገኖቼ የእግዚአብሔር ሐሳብ ወደ እናንተ ሲመጣ መራር ነው፣ አስቸጋሪ ነው፣ ፈተና ይዞ ነው የሚመጣው። በትዳራችሁ ላይ ቢሆን፣ በልጆች አስተዳደጋችሁ ላይ ቢሆን፣ በየትም በገጠማችሁ ቦታ ላይ በጌታ እስከሆናችሁ ድረስ የጌታ እስከሆነ ድረስ ያ ጉዳይ አንዋዥቅ፣ እንጽና። ይመራል፣ ደም አለበት፣ መከራ አለበት። ግን ያንን ለመሻገር ጸጋ አብዛልኝ እንበል። የመጨረሻ ነጥቤ ከዚች እናት ከዚች ማርያም የተማርኩት የመጨረሻው ነጥብ ቀጥታ ወደ ኢየሱስ ነው የሚዞረው። ኢየሱስ የተናገረው ሊደመጥ፣ ወገኖቼ ያዘዘው ሊፈጸም የተገባለት እሱ ብቻ መሆኑን በእርግጠኝነት የተረዳች ሴት ማርያም ናት። ልጇን የተረዳችበት መንገድ እኛ ከወለድናቸው ልጆች አኳያ አይደለም ወገኖቼ። ብዙ መጽሐፍ ተጽፈውልናል። 66 ቅዱሳት መጽሐፍትም አሉን። በ66ቱ ቅዱሳት መጽሐፍት ውስጥ ግን የተገለጠው መጽሐፍት ሁሉ ስለ እሱ ነው የሚናገሩት፣ ስለ ጌታ ስለ ኢየሱስ ክርስቶስ። ይህን ግን አስቀድማ ያስተዋለች ማርያም ናት። እና ራሱም ኢየሱስ ክርስቶስ በአንድ ወቅት መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴን ስለ በጎቼ አኖራለሁ፣ እነሱም ድምፄን ይሰማሉ። ወገኖቼ እኛ የእሱ በጎች ነን። የማንንም ድምፅ እንድንሰማ አልተጠራንም። ራሱ ጌታ መስክሯል፣ በጎቼ የኔን ድምፅ ይሰማሉ ብሎ። ይህንን ቀድማ የተረዳች ቅዱሳት መጽሐፍት ከመጻፋቸው በፊት ያስተዋለች ግን ይቼ ጌታ እናት ማርያም ናት። አንድ ወቅት ገጠማቸው። አንድ ወቅት ለሰርግ ተጠሩ።
በቃና ዘገሊላ ላይ እንዲገኙ ተጋበዙ። ኢየሱስ ጥሪ አክባሪ ነው። ደቀ መዛሙርቱም ተጠርተዋልና ወደዛ ቦታ ሄደ። እዛ ቦታ ላይ የተከናወኑትን ክንውኖች በዝርዝር መናገር ያለብኝ አይመስለኝም። ግን አንድ ችግር ተፈጥሯል። ደጋሾቹ የማያውቁት፣ አስተናጋጆቹ የተረዱት አንድ ችግር ተፈጥሯል። የወይን ጠጅ አልቋል። በባህሉና በወጉ መሰረት የተብቃቃ የወይን ጠጅ አለማዘጋጀት ደጋሹን ያስወቅሰዋል፣ ድንቄም ያስብለዋል። ይህንን ግን ደጋሹ አላወቀም። ችግር የገጠማቸው ሰዎች ግን መፍትሄ ልትሰጥ ትችላለች ብለው በእነሱ መካከል የተገኘችን አንዲትን ሴት አስተውለዋል። እሷም ማርያም ናት። አስተዋይ ሴት በመካከላቸው እንደተገኘች ማወቃቸውም ድንቅ ነው። እሷን ያነጋገሩት። እሷ ታዲያ ምን አለች? የሚላችሁን ሁሉ አድርጉ ብላ ወደ ኢየሱስ ጠቆመች። የሚላችሁን ሁሉ ነው ያለችው። ሁሉ የአማርኛ ቃል ነው። አንድም ሳታዛንፉ የሚል እውነት አለበት እና ወደ ኢየሱስ ሲሄዱ ኢየሱስ ጋኖቹን ውሃ ሙሏቸው አላቸው። እስካፋቸው ሞሏቸው። እስካፋቸው እንደሞሏቸው ሲያቅ ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡ። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እዚህ ቦታ ላይ ማርያም ያለችው እሱን ስሙ ነው። የሚላችሁንም መስማት ብቻ አይደለም አድርጉ የሚል ነው። አገልጋዮቹም ሰሙ፣ አደረጉም። ከዛስ ምን ሆነ? የኢየሱስ ክብር ተገለጠ። ቃሉ ነው የሚናገረው። የኢየሱስ ክብር በዛ ቦታ ላይ ተገለጠ። ደቀ መዛሙርቱም በሱ አመኑ። የማርያም መገለጫ ከማርያም ያስተዋልኩት እውነት ያ በማኅፀኗ ያደረው ሲገለጥ የመጣበት ተልእኮ ይሄው ነው። የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ማሳየት የዚች ቤተ ክርስቲያን ኃላፊነት ነው። ይሄ ኃላፊነት የሚገለጠው ከማርያም ምክር ጋር አብረን በተስማማን ጊዜ የሚሆን ነው። ወገኖቼ እንግዲህ በማርች 8 ከዚህ የበለጠ ትምህርት ምን ይኖራል? በእኔ እምነት ከዚህ ውጭ ወደ ውጭ ነው ምነው በማርያም ሕይወት ውስጥ ያገኘ ነው። እና እህቶች ዛሬ የሴቶች ቀን ሲከበር ማርያምን አስቧት። ማሰብ ብቻ አይደለም፣ ከሕይወቷ እኔ የተማርኩትን እናንተም ተማሩ። ከሴት የተገኘን እኛ አባቶች፣ ወንድሞች፣ አጎቶች፣ አክስቶች ከዚች እናት ይህን እውነት እንማር። ልብ በሉ። አንደኛ የእግዚአብሔር የሆነውን ፍቃዱን ለመፈጸም ለመታዘዝ የወሰነች ሴት ናትና የጌታን ፍቃድ ለመፈጸም እግዚአብሔር እንዲረዳን እያንዳንዳችን ራሳችንን እንፈትሽ። ልንኩራራ በምንችልበት ጊዜ ውስጥ ትሕትናን ዋቢ እንጥራ። በአስቸጋሪ ሁኔታ ውስጥም ብንገኝ በወጥነት እግዚአብሔርን መስለን ክርስቶስን መስለን እንኖር። ክርስቶስን ብቻ ማዕከል ያደረገ መገለጫ በእኛ ሕይወት ውስጥ ይገለጥ። እግዚአብሔርን አመሰግናለሁ። ቆመን አብረን እንድንጸልይ ጋብዛቸዋለሁ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ወገኖቼ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ጌታ ሆይ ወደዚህ ዓለም አንድ ቀን ገብተናል። አንድ ቀን ከዚህ ዓለም እንወጣለን። በምንወጣበት ጊዜ ልንጽፍ የሚገባውን የግል ታሪካችንን በግል ሕይወታችን ውስጥ የተከናወነውን እንድናስብ ይህንን ሰሞን ለእኛ ስጠን። አስበን አስተውለን የምናርመውን አርመን ልንሰራ የሚገባውን እንድንሰራ ዕድሜ ከጤና ጋር ስጠን። ይቺ ቤተ ክርስቲያን ያላት ራእይ በዚህ መንገድ ተፈጻሚ እንዲሆን አግዛት። ጌታ ሆይ ኪዳኑን የመሰለ ሰው
ትክክለኛውን ጥያቄ መጠየቅ የሚችልበት ትክክለኛውን ጥያቄ መጠየቅ ወደሚቻልበት ቦታ የዘለቀውን ሰው እንምሰል። ልትጠየቅ ልንደገፍ የሚገባ አንተ አንድ ጌታ አለህን። ጸሎታችንን የምትሰማ አምላክ አንተ አለህን። ጉዳያችንን ወደ አንተ ይዘን መተናል። ጉዳያችንን ስማልን፣ መልስ ስጠን። ዛሬ በማርያም ሕይወት ውስጥ የተማርናቸው እነዚህን 5 ነጥቦች የሕይወታችን መመዘኛ እንዲሆኑ እያንዳንዳችንን እርዳን። ከትናንት የተሻለ ሕይወት ከዛሬ ጀምሮ እንድንኖር አቅም ፍጠርልን። ሁሉ ለአንተ ክብር ይሁን፣ በኢየሱስ ክርስቶስ ያው ስም